ሰላም ሰላም ዩቲዩብ ተከታታዮቼ እንዴት ናችሁ? በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። በሀገር ውስጥም ከሀገር ውጭም ያላችሁ አዳዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተከታተሉኝ። ዛሬ ይዤላችሁ የመጣሁት ስለ ሀሚ ቅመሟና ስለ ብሩኬ ነው እና ያቺኛዋን ስሟን እኔ አላቅም አርግዣለሁ ብላ የመጣችዋ ሀሚ በመጀመሪያ እንኳን ዳንሽ፣ እንኳን ነቃሽ፣ እንኳን ዳንሽ። ሴቶች ሰው የያዘው ያምራቸዋል፣ ሰው የያዙት ሰው የያዘው ነገር ደስ ይላቸዋል ምናምን እንጃ። ወይ አንድ ወንድ አንድ ሴት ጥሎ ከሄደ በኋላ እኔ አብሮኝ ነበረ እኔ እንደዚህ ነው ወንድ ልጅ ነው አስገድዶ አንድ ሴት አብሯት መኖር የሚችለው እንጂ አንድ ሴት ወንድን አስገድዳ አብራው የመኖር አቅሙም ባህሉም አይፈቅድላትም። ስለዚህ አሁን ራሱ ወንድ ራሱ ቀርቷል። አስገድዶ አንድ ሴት አብሯት የመኖር ግዳጅ የለባትም። እንደ ድሮ አይደለም። እሱ በእናቶቻችን ጊዜ ቀረ። አንድ ሴት ሳትፈልግ ማትፈልገው ህይወት ውስጥ ልጅ እየወለደች ምን እያለች የምትኖረው። አሁን ግን እንደዛ አይነት ነገር የለም እና ለምንድን ነው እድላችሁ መታበላሹት? ለምንድን ነው ህይወታችሁ መታበላሹት? አሁን አንቺ ብሩኬ መቼም አልነካዋትም እያለ ነው። ከሌላ ሰው ያርግዘሽ ከሆነ እኔ ግራ ገባኝ። ወይስ ካላረገሽም የነሱን ህይወት ምትበጠብጪ ከሆነ እና ስምሽን በዚህ እኔ ብታረግዢ ራሱ እኮ በውስጥ መስመር ከሱ ጋር መጨረስ ትችያለሽ። ለምን ሴት ስለሆንሽ ለሱ አዝኜ ምናምን ሳይሆን ሴት ስለሆንሽ ስምሽን ለምን ታጠፊያለሽ? ሴት አንድ ማለትም ይሄ አንድ አንቺ አለምሽም ወንድ ልጅ እኮ እስከሚያረጅ እስከፈለገ ሰዓት ንብረቱ ካለው ምኑ ካለው እየመረጠ እየደገሰ የማግባት ቻንስ አለው። ሴት ልጅ ግን አንድ ጊዜ ነው የምትሞሸረው። የፈለገ አሁን ለምሳሌ ከአንድ ወንድ ብትለይና ተሞሽራ ተደግሶ ራሱ ብታገባ እንደ መጀመሪያው ጊዜ አይሆንላትም፣ እንደ ወንድ አይደለም። ስለዚህ አንቺ ብሩክ የአንቺ ፍቅረኛ ነው፣ ኦኬ፣ በፊት ጓደኛ የነበረች። ስለዚህ ስለማልፈልጋት ተውኳት አለ። ስለማልፈልጋት የማይፈልግሽ ወንድ እንዴት አብሮሽ እንዲኖር ትፈልጊያለሽ? አንቺ አልሆነም ማለት እሱ አልፈለገሽም ማለት እግዚአብሔር አልፈቀደም ማለት ነው። እዚህ ጋር እግዚአብሔር ያልፈቀደውን ነገር ደግሞ በግድ ይሁን ብለሽ መታገል አያስፈልግሽም። ጣፋንታሽን ጠብቂ፣ የራስሽን ህይወት አንቺ ብትቺ ኖርማል። ከባልና ከምስት በላይ እኮ ጓደኝነት ይበልጣል እኮ ለሰው ልጅ። ጓደኛ ሆነሽ እኮ ከብሩኬ ጋር ከሀሚ ጋር የአንድ ሀገር ልጆች ናችሁ። ጓደኛ ሆነሽ ምርጥ ጓደኛ ያለፈው የሆነው ነገር ያለፈው ነገር እንዳሌለ አድርገሽ ራስሽን ትሪት እያደረግሽ ፏ ያለ ህይወት ልጅ ነሽ አንቺም ገና። ስለዚህ ምርጥ ህይወት መኖር እያለብሽ አንቺ ምን አጨቀሽና ነው ልቷ ፌንት እስከምትነቅል ሆስፒታል እስከምትገባ የምታደርጊው? ምንድነው ምክንያትሽ? አይደብርም እንዴ? አንቺም እኮ ሴት ልጅ ነሽ። እዚህ ጋር እሱም ይወዳት አለ። ፍቅር ከሁለት ወገን ሲሆን ነው፣ ከአንድ ወገን። አንቺ አሁን ብሩኬን ትወጂዋለሽ፣ እሱ አይወድሽም እና እንዴት አድርገሽ አታስሪው በግድ? አሁን እኮ ልጅም ቢኖረው አሁን ለምሳሌ ሀሚ አንተ ልጅ ካለክ እኔ አልፈልግህም፣ አንተ ልጅ አባል ልትሆን ነው እያለች ነው። ልጅ ስላለሽ ብቻ እሱ ካንቺ ጋር አይሆንም። ገባሽ? ልጅ ስላለሽ ብቻ እሱ ከኔ ጋር ይቀጥላል። ማንም የሚያስገድደውም ሰው የለም። ልጁን የማሳደግ ግዴታ አለበት። ካንቺ ጋር የመኖር ግን ግዴታ የለበትም። ከዛ ከሀሚ ጋር ከሆነ ይቀጥላል፣ ካልሆነ ደግሞ ከሌላ ሴት ጋር ይቀጥላል። ገባሽ? ስለዚህ ልጅ ስላለው ብቻ አብሮኝ እኔ ልጅ እውነት አንቺ አርግዘሽለትም ከሆነ እሱ መቼም በአንድ ጊዜ ከሀሚ ጋር ስለተኮራረፉ ያኔ መጥቶ አንቺ ራሱ በአንድ ጊዜ እንዴት ነው ተቀብለሽው አብሮሽ እንዲተኛ አብሮሽ እንደዛ እኔ ቃኑን ራሱ ይደብራል። እና አንቺ ቅልል አድርገሽ የምታወሪ እኔ እንዲህ ጭንቅላቴን እያስኩ ነው ያዳመጥኳችሁ። ትደብሪያለሽ ሲበዛ። እና የሰው ህይወት ውስጥ አትግቡ። ብቻን ያለፈ ታሪክ ነው ያለሽ አንቺ ታሪክ ነሽ። እንደ ታሪክ የሚወራ ታሪክ ነው እንጂ እዚህ ጋር ህይወት ያለው እሱ ከሀሚ ጋር ነው። ሽማግሌ ልኩ ፍሮሚስ ቀለበት አድርጎላታል። ሽማግሌ ልክ የእሷ ቤተሰብ ያውቃሉ፣ የእሱ ቤተሰብ ያውቃሉ። የእሷ ቤተሰቦችን እሱን ይወዳሉ። የእሱ ቤተሰብ ደግሞ እናት
ወንድሞቹ በጣም እሷን ይወዳሉ። ቤታቸው ትሄዳለች። በጣም የብሩኬ እናት አብሶ በጣም ነው ሀሚ የምትወዳት፣ በጣም ነው የምታቀርባት። አንቺን ብትፈልግሽና በፊት የሱ ጓደኛ መሆንሽን መታቅ ከሆነ እኮ እንደ ሀሚ የምትፈልግሽ ቢሆን ታስታርቅሽ ነበር። ሀሚና ብሩኬ ሲጣሉ እኮ አዲስ አበባ ለሕክምና መታ አስታርቃቸው አስማምታቸው፣ ሁለተኛ በመሀላችሁ ማንም ሰው እንዳይገባ ቢገባ መራሱ እንዳትኮራረፉ ነገርም በራሳችሁ ተነጋግራችሁ ፍቱ ብላ ቃል አስገብታቸው ነው ወደ ቡታጅራ ተመልሳ ሄደችው። እና ስለሚፈልጓት ነው ለልጃቸው ትገባለች ብሎ ስለፈለጉ ነው። አንቺም እኮ እንደዛ የምትፈለጊበት ቦታ ተገኙ እንጂ ማትፈለጊበት ቦታ አሁን እግዚአብሔር አርጎ ራሱ ከብሩክ ጋር አንቺ ብትቀጢ ህይወት የሚባል ነገር ብትቀጢ ቤተሰቦቹ አብሶ የወንድ ቤተሰብ ከጠላሽ አለቀልሽ። ለምን ዘላለምሽን ከነሱ ጋር ነው የምትኖሪው? ቤተሰቦችሽ አብረሽ እስካለሽ ድረስ ነው አብረሽ ነው የምትኖሪው። በቃ ረጅም አመትሽን ያው እግዚአብሔር ብሎ ሞት የማይቀር ሞት ካልለያያችሁ በስተቀር ረጅም አመትሽን ከዛ ከባልሽ ቤተሰቦች ጋር ነው ኖሮሽ። በሰርግ ትገናኝ፣ በአገርም ርቃችሁ ብትሄዱ ሰው በሰርግ ይገናኛል። በተለያየ በለቅሶ በምን በልደት በምናምን በብዙ ነገር ከቤተሰቡ ከባል ቤተሰብ ጋር ትገናኛለሽ። ገባሽ? የባል ቤተሰብ ብትችሉ ያገባችሁ ሴቶች ከባል ቤተሰቦቻችሁ ጋር መጥፎ ራሱ ቢሆኑ እናንተ በቃ ያንን መጥፎነታቸውን ለመቀየር መሞከር አለባችሁ እንጂ እነሱ መጥፎ ናቸው እነሱ እንደዚህ እሷ መጥፎ ናት ቢሉሽ ራሱ አንቺ ጥሩ ጎንሽን እያሳየሽ እነሱ ከነሱ ጋር እንዴት ሆነሽ መኖር እንዳለብሽ ሁሉም የባል ቤተሰቦች መጥፎ አይደሉም። ሁሉም የባል ቤተሰብ ምናምን የሚባል ነገር አማርኛ እኔ አይገባኝም። እኔ የባል ቤተሰብ በቃ ለዛች ልጅ ለሄደች በቃ አጠገባችሁ ለመጣች ልጅ አካላቸው እንደሆነች ነው እኔ የምቆጥረው። በእኔ በኩል እኔ እንደዛ ነው የማስበው። ለምን ቤተሰቦቿ ወለዷት እንጂ ረጅሙን አመት ለልጃቸው ብዙ ህይወትን አብራቸው የምታሳልፈው ከነሱ ጋር እስከሆነ ድረስ በቃ የባል ቤተሰብ ለዛች ልጅ ፍቅር መስጠት አላት። እሷም ለባል ቤተሰብ ምናምን የሚባል ነገር ቀርቶ እንደ ቤተሰብ ከራሷ ቤተሰብ በላይ እነሱን መቅረብ እነሱን ማቅረብ ከነሱ ጋር መወያየት ችግርም ካለ ችግሯን መፍታት ያለባት ከባሏ ቤተሰብ ጋር ነው እንጂ አንድ ሴት አግብታ ከሄደች አሁን እግዚአብሔር አድርጎ የሀገር ልጅ ይጋባል። ድሮ እኮ ከሀገር ሀገር የትና የት ሀገር ሄዶ ሴት ትታጫለች፣ ሌላ ሀገር ታገባለች። እዛ ሀገር ዘመድ የሚሆኗት ወገን የሚሆኗት ቢመችም ባይመችም የባሏ ቤተሰብ ናቸው። ስለዚህ ምንድነው አሁን ልልሽ የምፈልገው እኔ ስምሽን አላቅሽም። ስለዚህ አንቺ ብሩክ ካልፈለገሽ ከብሩክ በላይ ደግሞ ይጠሉሻል የሱ ቤተሰቦች። ገባሽ? ስለዚህ ራስሽን አታርክሽ። በቃ ርካሽ አትሁኚ። 6 ወር ሙሉ አንቺ አርግዘሽለት 6 ወር ሙሉ ምን ውትድርና ሄዷል እንደ አዲስ አበባ እኮ ነው ያለው ታረገሽለት። ከዚህም በፊት ጓደኛዬ ነው ምናምን እያልሽ ህይወታችሁን ስበጠብጪ ቆይተሻል። መልሰሽ ደግሞ አሁን በዛ ሰዓላቀት ሲያቅትሽ አሁን እርጉዝ ነኝ ብለሽ መጣሽ። ልዩቷን ፌል ታስነቀርሻት፣ ሐኪም ቤት አስገባሻት። በአንቺ ምክንያት እግዚአብሔር አያርገና የሆነ ነገር ብትሆን ኖሮስ አንቺ ምን አይነት ህሊና ኖሮሽ ነው በዛ ሀገር ውስጥ የምትኖሪው? ከባድ ነው። ምን ሆነሽ ነው አንቺ? ሴት ልጅ አይደለሽ እንዴ? እንዴ እንደዚህ ርክስ ብለሽ ረክሰሽ እኔ እርጉዝ ነኝ 6 ወር ያኔ የመጣ ጊዜ ታውቃለህ አይደል እንዴ ምናምን ምን ጥስዩ በዛ ገብቶ ፈልጌ እንዳላገኘውሽ ታውቂያለሽ። አጋጣሚ ነው ያገናኘን አለሽ። በቃ አጋጣሚ ትገናኛላችሁ። አንድ ሀገር ልጆች ናችሁ፣ አንድ ሰፈር ልጆችም ልትሆኑ ትችላላችሁ። እና አጋጣሚ ስላገኘሽው ላይሽ ላይ ታውጪዋለሽ እንዴ? ለቃሌ እኔ ቅርታ አድርጉልኝ፣ ይደብራል እንደዚህ አይነት ነገር። እና በቃ የሆነ የሚያስጠላ ነገር አታድርጉ በህይወታችሁ ውስጥ። በቃ ህይወታችሁን አታመሰቃቅሉ። ብትችሉ ህይወታችሁን አስተካክሉ። በቃ ሴት ልጅ ነሽ። አብሶ እኔ ያመጣችሁት ፋሽን አብሮ የነበረ ጓደኛ የነበረ በእንትና አትማሩም እንዴ? ማን ነው በአብርሽ አትማሩም? እስኪ በፊት ፍቅረኛዬ ነው ብሎ የመጡት ሰዎች ከሱ ጋር ኖረዋል። ስማቸውን እያጠፉ ነው የሄዱት። አንዳንድ እንትን ነገሮች አሉ የሚባል አባባል፣ ለማይሆን ነገር አፌን አላበላሽም የሚባል ነገር አለ። እናንተ የሰውን ህይወት ለሰው ብላችሁ ጉድጓድ ስትቆፍሩ ለራሳችሁ ነው ያ ጉድጓድ የሚሆነው። ራሳችሁ ናችሁ መገቡበት ያ ሰው። አሁን ለምሳሌ አንቺ ብሩክን ከሃሚ ለይተሽ የራስሽ ለማድረግ ነው፣ ግን እዛ ጉድጓድ ውስጥ ራስሽ ነሽ የምትገቢው። በምንም አይነት ታምር ልጅም ቢኖረው ካልወደደሽ ካላፈቀረሽ ከአንቺ ጋር አይኖርም። ይሄን ተስፋ አታድርጊ።
ልጅ ስላለው አብሮኝ ይኖራል፣ ልጅ ስለወለድኩለት ከኔ ጋር ይቀጥላል ብለሽ የምታስቢ ከሆነ አታስቢ። ህግም ቢሆን አስገድዶ ልጁ እንዲያሳድግ ያደርጋል እንጂ አስገድዶ ከአንቺ ጋር ትዳር ይዞ እንዲኖር አይደለም ህግ። በቃ ማንም እሱን ማስገደድ አይችልም። ማንም ይሄን ማወቅ አለብሽ። ስለዚህ አትርከሱ። ሴት ሽተቱ፣ ሴት ወጋ አላት፣ ማረግ አላት። ፍቅር አዎ ሳታስቢ ይዝሻል። እሱ ሳይወድሽ ወይ በፊት ወደሹ አተሹ ሊሆን ይችላል። እሱ በምክንያት እንደተዋደዳችሁ በምን እንደተለያያችሁ እኛ አናውቅም። እኔ ብሩኬን ያየሁት ከነ ኤፋ ጋር ከነ ማነው ስሙ ማርቆስ ጋር ከነ ሄሌን ጋር እንደዛ እያለ እየሰራ ነው። መጨረሻ ላይ ያው የአንድ ሀገር ልጆች ናቸው፣ ይተዋወቃሉ። ምን ይላሉ? የሆነ ጥያቄ ተጠይቃ ከቡታጅራ ዩቱበሮች ማን ነው ደስ የሚልሽ፣ ከማን ጋር ብትሰሪ ነው ደስ የሚልሽ ምናምን ብላ ሀሚ ተጠይቀኝ በኤፍሬም በወንድሟ ስትጠይቅ እኔ ደስ የሚለኝ ብሩኬ ነው ከሱ ጋር ብሰራ ምናምን አሉ። ነገሮችን አመቻችተው ሁለቱ እንዲገናኙ ተደረጉ። አብረው ቀጠሉ በጓደኝነት እያሉ ፍቅር ጋር ደረሱ። መቼም ያ ፍቅር በውስጧ ቢኖር እኮ ነው እሷም እንደዛ አይነት ነገር የተናገረችው። እሱም እኮ ስለሚወዳት መሰለኝ የመጣው። ይሄ ሁሉ ታዲያ ጊዜ አንቺ የት ነበርሽ? ጓደኛው ከሆንሽ ፍቅረኛው ከሆንሽ እሷ ጋር ሲመጣ ምን ሲል የት ነበርሽ? እና ቤተሰብ ለቤተሰብ ሲተዋወቁ ማችም ተዋወቁ ስልሽ ትውውቅ አድርገው እንትን አላሉም። ግን ልጅህን ለልጄ ሊባባሉ ደርሰዋል። ሀሚ ከሱ ጋር እንደምትሆን የሱ ጓደኛ እንደሆነች በትዳርም አብሯት እንደሚቀጥል ቤተሰብ ሁለቱም ቤተሰብ ያውቃሉ። እና ታዲያ አንቺ ምንድንሽ? አሁን የቱ ጋር ነሽ አንቺ ያለሽው? ከየቱ ጋር ፈልገን እናገኝሽ? እና ማን ነው ሙፍታን ጠይቋታል። እኔ ብዙም እዛ ጋር አላዳመጥኳቸውም። ልጁ የራሱ ነው። አንድ ልጅ ማደግ ያለበት የአባቱና የእናቱ ፍቅር እያገኘ ነው። እባክሽ ይሄን ማሰብ ያለብሽ መጀመሪያ ከመተኛትሽ በፊት ነው። ተኝተሽም ከሆነ ልጁ ግን አላረኩም፣ ከእሷ ጋር ምንም አይነት ንክኪ የለኝም። ኤንዲኤ እሷ ካመነች አመነች፣ ካላመነች ኤንዲኤው ራሱ ተበላሽቷል ውዶቼ። ያኔ አብርሃም እንዴት ነው ያደረጉት? የሱ ልጅ ያልሆነውን ልጅ የሱ ነው ተብሎናል እንትን የተባለበት። ስለዚህ አሁንም ጥንቃቄ ባለው ይሄ በዝም ብሎ በእናንተ መንገድ ሳይሆን በህጋዊ በሆነ ገለልተኛ በሆነ ሚዲያ ህጋዊ በሆነ ሚዲያ የማንንም ለማንም የማያዳለ ለማንም እንትን የማይል በዛ ተመርምራችሁ ተመርምራ ስትወልድ እዛው ገና ልጁ እንትኑ ሳይወጣ እዛ ተመርምራ እዛው መታወቅ ይችላል። ስለዚህ ብዙም ተስፋ አታድርጊ። ሀሚ ደግሞ ተረጋጊ የኔ ቆንጆ፣ ረጋቢ። ምንም ማለት አይደለም። ሴቶች አንዳንድ ጊዜ ያንቺ ስኬት በራሳቸው እኔ ነበርኩ እዚህ ቦታ መገኘት ያለብኝ እያሉ የሚያልሙ ሰዎች ስላሉ ወንዶችም ቢሆኑ ሴቶችም ቢሆኑ ሰው እግዚአብሔር የፈቀደለት ነው የሚኖረው። ሰው በፈቀደበት መኖር አይችልም። ይሄ ትዕዛዝ ነው። በቃ እግዚአብሔር ያዘዘው ነው እንጂ አንቺ ከብሩኬ ጋር የመቀጠል ያለመቀጠል የእግዚአብሔር ስራ ነው። ያንቺ ስራም አይደለም፣ የማንም ስራ አይደለም። ሰው መጥቶ መሀላችሁ ገብቶ እኔ ለሱ ታርግዝ እኔ አሁን አንቺ ምን አገባኝ? እኔ ስለሱ ስላስረገዘሽ ነው ያላቅልሽም። እሱ ልጅሽን ከፈለሽ ያሳድግልሽ፣ ካልፈለሽ የፈለሽውን ነገር ያርግሽ ብለሽ አንቺ እኮ ህይወትሽን መቀጠል ትችያለሽ ከሱ ጋር። ለምን ከአንቺ ጋር እያለ ነው ያን ነገር ያደረገው። በእርግጥ ይከብዳል። ስለዚህ አድርጎት ከሆነ በቃ አለ መሸነፍ የለብሽም። ግን አሁን አንቺ እምቢ ብለሽም ብትሄጂ በዚህ ምክንያት ወይ ማለቂያችሁ የእንጀራ ገመዳችሁ መበጠሻ ቢሆንም የሚቋረጥም ቢሆንም ምንድነው የምልሽ እኔ ብሩክ ከእሷ ጋር እንደማይሆን ነው ማቀው። ለምን ብትይ አይሆንም። የማይፈልጋት ሴት ልጅ ስላለው ብቻ አብሯት አይሆንም። ስለዚህ አንቺም እምቢ ብትዩ እሷንም አያገባ። በቃ እግዚአብሔር የፈቀደለት ሴት እስከምትመጣ ቁጭ ብሎ ይጠብቃል። ከዛ ሴት ጋር ይኖራል። አንቺም የራስሽን ህይወት ትኖሪያለሽ ማለት ነው። እንደዛ ነው እንጂ ብሩክ እሷ ላይ ስለወለደችለት እሱ ከእሷ ጋር ይሆናል ማለት ዘበት ነው። እና አዛን እየወጣ ነው። ምንም ማድረግ አልችልም። ያው ድምፅ ከገባ ቀጥታ እና እንደዛ አላችኋለሁ ውዶቼ። አንዳንድ ሰዎች በሰው ህይወት አትግቡ።
የሰውን ህይወት በዚህ ናል አታመሰቃቅሉ። የሰው ህይወት ውስጥ በቃ ገብታችሁ እሷ አሁን ደስ የሚል ህይወት አብረው እያሳለፉ ነው። ቆንጆ ቆንጆ ቪዲዮ አብረው እየሰሩ ነው። ይዝናናሉ፣ ይጫወታሉ። ደስ የሚል ነገር በቃ አላቸው ሁለቱም። ስለዚህ ያ ነገር የኔ ነበር ብለሽ አለመቆጨት። ላንቺ አልፈቀደልሽም። እግዚአብሔር ቢፈቅድልሽ ኖሮ እዚህ ደረጃም እሱም አይደርስም፣ በዚህ መንገድም ወደ እሷም አይመጣም። ስለዚህ ያለያያችሁ ምክንያት ይኖራችኋል፣ ተለያይታችኋል። አንቺም የራስሽን ህይወት ቀጥይ፣ ህይወት ይቀጥላል በቃ። ስለዚህ የራስሽን ህይወት እየኖርሽ በራስሽ መንገድ በቃ ራስሽን ኢንጆይ እያደረግሽ ራስሽን እያዝናናሽ ከራስሽ አይነት ሰው ጋር መኖር ትችያለሽ፣ እግዚአብሔር የፈቀደልሽ እንጂ እንዲሁ ዝም ብለሽ ደስ ባለሽ በተመቸሽ መንገድ ምትዝና ይሆናል ብለሽ መታስቢ ከሆነ እንደዛ አይሆንም። ሞኝ አትሁኚ። እና ሴት ልጆች ደግሞ በጣም በቃ ራሳችሁን ጥንቃቄ ብታደርጉ። ባለፈው ህይወታችሁ ውስጥ በትዳር ራሱ የሆነ የተለየች ሴት ድሮ እኮ ባሌ ነበረ ምናምን ብላ ተቆጭታ ስለዛ ሰው ማውራት የለባትም። በቃ ጀግና መሆን ያለባት ህይወቷ እንደሚቀጥል እያሰበች ሌላ ህይወትን መኖር። ግድ ባል ከባል ጋር መኖር ባል አግብታ መኖር አይደለም፣ ግድ ከወንድ ጋር መኖር አይደለም። ሴት ልጅ እናንተን አይደለም እያልኳለሁ። አንድ እናት ልጅ ከወለደች ምን ካለች ካልተመቻት ከዛ ትዳር ጋር ተጣብቃ የመኖር ግዴታ የለባትም። አይደለም አንቺ ገና ለገና የ6 ወር እርጉዝ ነኝ ምናምን ብለሻት ቤተሰብ ራሱ ምን ይለኛል አትይም እንዴ? ቤተሰብ አሉሻል፣ ከቤተሰብ ጋር የምትኖሪው መቼም ቤተሰብ ወንድም እህት ምናምን ይኖርሻል። እኔ እርጉዝ ነኝ እያልሽ ከሱ ጋር እንዲሆኜ ነበር እያልሽ ስመጪ ቤተሰብ ኦኬ ብሎ ነው የሚቀበሉት። ምንም ችግር የለም። እንኳን አደረግሽ፣ እንኳን ከሱ ጋር ሆንሽ፣ እንኳን አረገሽ ጎሽ ነው የሚሉሽ። አንድ ሴት የሴት ቤተሰብ አንድ ሴት ስታረግዝባቸው ሼም ነው፣ ከባድ ነው። አንድ ሴት ሳታገባ መውለድ ማለት ውርቀት ነው። እና አንቺ አላገባሽም፣ ምን አላልሽ፣ አላጨሽ፣ ፍቅረኛሽ አይደል ምን ብለሽ ነው አረገዝኩለት የምትይው? ደግሞ እሱ አላረኩኝም እኔ ከሷ ጋር ምንም ንክኪ የለኝም። በቃ ቃሉን ራሱ መናገር ይደብረዋል ልጁ። ከአንቺ በላይ እሱ አፈረ። አንቺ ምን አይነት ሰው ነሽ በእናትሽ? እና በቃ የምታደርጉትን ነገር ራሱ በጥንቃቄ ብታደርጉ በቃ የሆነ ደስ የሚል ብዙ ደስ እኛ ብዙ ደስ የሚል ነገር እየሰራችሁ አምጡልን እንጂ ዝም ብላችሁ ኩትሬ እኔ ከሱ ጋር ፍቅረኛ ነበርኩ እሱ የኔ ጓደኛ ነበረ፣ ስለዚህ ከኛ ህይወት መውጣት ያለብሽ አንቺ ነሽ ምናምን። ኧረ በእናትሽን ይደብራል። ሰው እንደዛ አይባልም። ሰው ሽማግሌ ልልክ ቤተሰብ ጋር ቤተሰብ አውቆ ሁሉ ነገር አውቆ እነሱ አንድ ሊሆኑ ሲሉ አንቺ መተሽ እንደ በረሮ በረሽ መተሽ ጡብ በረሮ ለካ አይበርም፣ መሬት ላይ ነው የሚሄደው። ግን ምን በቃ መሬት ለመሬት እየሄድሽ መተሽ ቁጭት ያለሽ መሀላቸው ምን ሆነሽ ነው? ባለፈው እንደዛ ይዞሽ እሷ ፊት ራሱ እንደዚህ አስደብርሻለሁ ምናምን እያለ እንደው እንዲህ በግርግዳ እኮ ሊያጋጭሽ ነበረ። ግን ሴት ስለሆንሽ በቃ ክብር ሰጥቶሽ ነው። ሰው በሚወዱት ሲመጣበት አይወድም ማንኛውም ሰው፣ ሴትን ብትሆን ወንድም ብትሆን። አንቺ ተወጂ ይሆናል ኦኬ፣ ምንም ማድረግ አንችልም። እዚህ ጋር ከሱ ጋር መሆን አለብሽ። ሀሚን ተዋት ማለት አንችልም እኛ። ትቶሽ ነው አይመጣው። መጀመሪያ አላየንሽም። መጀመሪያ እኮ ከሷ ጋር ሆነሽ መተሽ ሀሚ በላሽ ላይ ብትገባ ኖሮ ምንድነው ሀሚ ለምን እንደዚህ ያደረግሽ? እሱ እኮ ፍቅረኛ አለው፣ እቺ ልጅ አታሳዝንሽም እንዴ? እንዴት እንደዚህ ታደርጊያለሽ? እንላታለን እኛ። ብሩኬን ያየነው ከሷ ጋር ነው፣ ከሴት ጋር ከሷ ጋር ውጭ ከሷ ጋር ብቻ አየነው። ከዛ የሆነች ልጅም አንድ ጊዜ እሱ እንትን ነው ምንድነው ስሙ ይሄ ፕራንክ ሰርተው ሀሚ አመረረች። እሱን አውቃለሁ። እሷም የድሮ ጓደኛው ናት ምናምን የሚባል ወሬ ብዙም እኔ አላዳመጥኩኝም። እሱን ለምን ያስታውቃል። አንዳንድ ነገር ለውሸት ለፕራንክ የሚሰራ ነገር እና እንትን አንድ አይደለም። እቺኛዋ ፍጥጥ ብላ እኮ ያቺኛዋ አረ ፕራንክ ነው ተይ እያለች ሀሚን እየለመነቻት፣ እቺኛዋ ደግሞ ፍጥጥ ብላ እኔ እርግዤለታለሁ 6 ወር ነው መተክ ነበር አይደል ታስታውሳለህ ምናምን እንደዛ ሆኖ በዚህ ገብቶ በዛ ወጥቶ። ኧረ በጌታ ስመረተይ በእናትሽ ነፍስ ቤተሰብ የሉሽም? እናት አባት ምናምን የሉም እንጂ እናት አንቺ አንድ ሴት በኮንፊደንስ ወጥታ እኔ እርጉዝ ነኝ ለአንተ ምናምን ስትል እንደ ወንድ አታፍርም እንዴ? አላገባሽ
ጎጆ አላሽ ከቤተሰብ ጋር ወይ ትኖሪያለሽ፣ ተከራይተሽ ራሱ ብትኖሪ ከቤተሰብ ጋር ራስሽን ችለሽ ራሱ የምትኖሪ ከሆነ ወይ ስራ ነገር ኖሮሽ ምትኖሪ ቢሆን ራሱ እስካላገባሽ ድረስ ነውር ነው። አንቺ ዲቃላ ነው የወለድሽው ነው የምትባዩ። ገባሽ? አላገባሽማ ዝም ብለሽ በቃ አንዱ መጥቶ አንቺ ጋር ተጋደመ ከዛ አረገሽ። ይሄ በጣም ይደብራል በጣም እና ስለዚህ እፍረት ይኖርሽ በቃ ለምታደርጊው ነገር በሙሉ። ማንኛችሁም ሴቶች ስትሆኑ የድሮ ፍቅረኛ የነበረ ድሮ አብሮ የነበረ ከአንቺ ጋር ሲቆራረፍ እኔ ጋር መጣ ምናምን እያላችሁ አትምጡ። እፍረት ልመዱ። የሆነ እፍረት የሚባል ነገር እወቁ። ነውስ አንቺም ዩቲዩብ እንዲከፈትልሽ ከሆነ በቀጥታው መንገድ እኮ ዩቲዩብ ክፈቱልኝ፣ አብረ ምንም አይነት ወሬ ሳታወሪ እኔ አብሬው ነበርኩኝ እንደዛ ነበርኩኝ ምንም ሳትይ እኮ እኔ ቀደም ብያለሁ። ፒስ ገጅተሽ ከነሱ ጋራ እየሰራሽ የድሮ ህይወትሽን ረስተሽ በቃ ኖርማል ጓደኛ ሆነሽ ብዙ ነገር አብረሽ መስራት፣ ራስሽን ማሳደግ፣ ራስሽን መቀየር በዩቲዩብም በምንም እንትን ማለት ትችላለሽ። በእንደዚህ አይነት ነገር መተሽ ነው እንዴ ራስሽን መቀየር? ጓደኞቹ ራሱ እንዴት እንደምትቀፊያቸው አሁን ሙፍታ እንዴት በቃ ታውቂያለሽ። በቃ ዝቅ ማለት ላንቺ ያላቸው ፍቅርና ለሃሚ ያላቸው ቦታ በጣም በቃ ይለያያል። ምድርና ሰማይ የሆነ እሷ ከነሱ ጋር ስትስቅ ከነሱ ጋር ስትጫወት ሲቀርቧት እንደ ወንድም እንደ እህት ሙፍታና እነሱ ደግሞ አንድ ቤት ውስጥ አንድ እንትን ውስጥ መሰለኝ የሚኖሩት አንድ አፓርታማ ነው የሚባለው እዛ እንደዛ መሰለኝ የሚኖሩት። ለምን በቃ አንቺ ያን ነገር ስታይ አቲ የሆነ የነሱን ፊልም ፍቅርሽን የሚቀሰቅስብሽ የሆነ ነገር እንትን የሚልሽ ሰው በቃ የዛን ሰው ሙቪ በቃ አትዩ። የነሱን እንትን ዩቲዩብ ምናምን አትይ። በቃ ይሄ ነገር ለኔ በቃ ላንቺ አልተፈቀደም። እንደዛ እያልሽ ራስሽን እዛ ውስጥ አትክተቺ። ላንቺ ያልተፈቀደውን ነገር ውጪ አትይ። የነሱን ነገር እነሱ አሁን አንቺ ያም ሀሚዬ ሲላት የሱ ጓደኞች ሲወዷት ከነሱ ጋር ስትጫወት ስትስቅ ምን ስትል አብራቸው ቪዲዮ ስትሰራ ምን ስትል እኔ ነበርኩኝ እዚህ ቦታ ምናምን አትበይ። ከዛ ራስሽን ሆኚ ራስሽ ስትሆኚ ራስሽን ታገኛለሽ። የቱ ጋር ራስሽን ማግኘት እንዳለብሽ እንደዚህ እየናቀሽ እኔ አንቺን አልፈልግሽም በቃ እያለሽ አንቺ የልጅ አባቴ ነክ ማለት ከባድ ነው። ሰው እንዴት ሳይወድ ከሰው ጋር ይተኛል? ለነገሩ ረብስማ ወልድ መንፈስ ቅዱስ ይደብራል። እሱ ሲጀመር ደግሞ እውነቱ ይወጣል። እኔ ከሷ ጋር ምንም አይነት ንክኪ የለኝም ብሏል። ከላስ እዛ ያረገሽለትን አባት ሂጂና የልጅሽን አባት ፈልጊ እዛ ብላሻል ያሚ ባለፈው ከመውደቋ በፊት። ስለዚህ አንቺ ሂጂና አሁንም ቢሆን የምትፈልጊበት ቦታ ወይ ልጅሽን አባት ፈልጊ ወይ ደግሞ ካልሆነ ምን ልበልሽ እስኪ የትኛው ቋንቋ ይስማማሻል? ከባድ ነው እውነት ነው። ስለዚህ ምንድነው እኔ የምልሽ ተረጋጊና ከራስሽ ጋር ተማከሪና በቃ ራስሽን አስተካክለሽ ምን ብለሽ ምታረጊውን አርጊ እንጂ እንደዚህ አይነት ነገር ውስጥ አትግቢ ነው የምልሽ። እኔ ምክር ነው መመክርሽ፣ እህታዊ ምክር ማለት ነው። ስለዚህ ቆንጆ አይደለም በሰው ህይወት ውስጥ አትግቡ። ሀሚዬ እኔ ቆንጆ ይማርሽ ጨርሶ እና ተረጋጊና አስቢበት። ሴቶች መተው ጓ ባሉ ሰዓት እሱ ከኔ ጋ ነው ከኛ ጋ ነው ጓደኛዬ ነበረ ፍቅረኛዬ ነበረ ሲሉሽ አንቺ አትስሚያቸው። በቃ አሁን ካንቺ ጋር መኖሩን ብቻ ነው አንቺ ማወቅ ያለብሽ፣ ካንቺ ጋር መሆኑን ብቻ ነው ማወቅ ያለብሽ እንጂ ሴቶች የተለያዩ ሴቶች መተው እንደዛ ነው ስላሉሽ ብቻ አንቺ ፌንት መንቀል መለያየት አለብን ማለት ምናምን አያስፈልግም። እነሱ ዳቢሎስ ተሳፍሯቸው ስለመጣ አንቺ ለዳቢሎስ በርሽንና ልብሽን ከፍተሽ አለመስጠት ነው እኔ ብዬ የምመክርሽ። አንቺንም ቢሆን እና ጨርሶ ይማርሽ። ለሰርጋችሁ ለቀለበታችሁ ያው ቀለበት አስራችኋል። ለሰርጋችሁ እግዚአብሔር ያድርሰን። እኛም እኔ ሰርጋችሁን በሩቅም ሆነን ያው እንያችሁ እልሻለሁኝ። ጨርሶ ይማርሽ። ሰላም ሁኑልኝ ውድ ተከታታዮቼ። ወዳችሁ ፈቅዳችሁ የምታዩኝ ወዳችሁ ማከብራችሁ እና አዳዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱኝ እላችኋለሁኝ። እግዚአብሔር ሰላም ባላችሁበት ቦታ ሰላም ይብዛላችሁ። ኢትዮጵያ ሀገራችንን ይባርክልን፣ ከክፉ ነገር ይጠብቅልን፣ መሃሏን ገነት ዳሯን እሳት አድርጎ ከክፉ ነገር ይጠብቅልን እላችኋለሁ። ባይ ባይ። ወዳችኋለሁ።